It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የሳምንቱ መጨረሻ ስፖርታዊ ጉዳዮቻችን ናቸው። በብዙ ልንነጋገርባቸው በብዙ ልናወራባቸው የምንችላቸውን ጊዜ ሰጥቶን ነው ያለፈው ቅዳሜ እና እሁድ። እነዚህ የቅዳሜና እሁድ የአፍሪካ ዋንጫ፣ ቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ በብዙ የምናወራባቸው ጉዳዮች አቀብሎናል። ከነዚህ የቅዳሜና እሁድ ጉዳዮች መካከል አንዱ እሁድ በአፍሪካ ዋንጫ የፍጻሜ መርሃ ግብር በሞሮኮና በሴኔጋል መካከል ተደርጎ ሴኔጋል 1-0 አሸንፋ ዋንጫ ወስዳለች። የሳዲዮ ማኔ ሀገር በ2021ም የአፍሪካ ሻምፒዮን ነበረች። አሁን ከ5 ዓመት በኋላም ደግሞ እንደገና የአፍሪካ ዋንጫን ለሁለተኛ ጊዜ አሸነፈች። ሳዲዮ ማኔ 2 የአፍሪካ ዋንጫዎችን ያሸነፈ ተብሎ ብቻ ሳይሆን በአፍሪካ እግር ኳስ ውስጥ በአፍሪካዊነት ውስጥም በኩራት ሊጠሩ ከሚችሉ ጥቂት ሰዎች መካከል አንዱ መሆን ይገባዋል፣ አፍሪካን ከውርደት አድኗል ብለው የሚናገሩ ሰዎች በስተዋል። አፍሪካ ዋንጫን ስላሸነፈ አይደለም፣ የአፍሪካ ዋንጫው መጥፎ መልክ እንዳይኖረው ስለታደገ ነው። 2 ነገሮቹ የሳዲዮ ማኔ ተወደውለታል። 1 እንዲህ ያለው የአመፅ ድርጊት ልክ አይደለም ብሎ ማመኑ፣ በዚህ መንገድ ከሚገኝ ፍትህ ይልቅ ሽንፈት ይሻላል ነው ያለው እሱ ቃል በቃል። የእግር ኳስ ጨዋታን አቋርጦ ወደ መልበሻ ቤት ገብቶ ለእግር ኳስ የማይበጅ የአፍሪካ እግር ኳስን በበጎ እንዳይታይ የሚያደርግ ነገር አድርጌ ፍትህን ከምጠይቅ ተሸናፊው ብትሉኝ ይሻለኛል። ይሄ አንድ ነው። ይሄ የልጁን በዛ ቅጽበት ሁሉም ስሜታዊ በሆነበት በዛ ቅጽበት አስፍቶ የማየት አቅም ያሳያል። 2ኛ በጣም የወደድኩት ነገር ከታላላቆቹ ምክር የሚጠይቅም ምክር የሚሰማም ሰው መሆኑ። 33 ዓመቱ ነው። ጎረምሳ በይው፣ ማመፅ መቆጣት ይችላል፣ መነጫነጭ ይችላል። እንደውም የመነጫነጩም የማመፁም መሪ መሆን ይችላል። ማብረድ ከቻለ የእነሱን የቁጣ ስሜት የብሔራዊ ቡድን ተጫዋቾች የቁጣ ስሜት ማብረድ ከቻለ መቀስቀስ የማይችልበት ምንም ምክንያት የለም። ይሰሙታል ማለት ነው። ከዛ የተጋጋለ ስሜት ወጥተው ግቡ ሲላቸው ከገቡ ይሰሙታል ማለት ነው። ግን የዲዩፍን ምክር የሰማበት ኤልሃጂ ዲዩፍ በዛ ወቅት ለሳዲዮ ማኔ የነገረው ነገር ይቅር ነው፣ ግቡ ነው፣ አለመግባት ጨዋታው እንዲቋረጥ ማድረግ ውርደት ነው የሚል ነው። ስለዚህ ይህንን ማድረጉ እንደው ዝም ብለን የምናልፈው ነገር ይሆናል ብዬ አላስብም እኔ። ከዛ በተጨማሪ ግን በአፍሪካ እግር ኳስ ውስጥ የቆየ ልምድ ያላቸው በአፍሪካ እግር ኳስ ውስጥ አሸናፊ ብሔራዊ ቡድኖችን መፍጠር የቻሉ አሸናፊ ብሔራዊ ቡድኖችን ይዘው ለድል በመብቃት የሚታወቁ ሰውንም ምክር ጠይቋል ሳዲዮ ማኔ።
እነዚህ ነገሮቹ ክብር እንዲሰጠው የሚያስገድዱ አይደሉም ወይ ነው። ይሄንን አይነት ሰው በኩራት የሚጠራ ስም መሆኑ ለእኛ ለሁላችን ለአፍሪካውያን የሚያስደስት ነው። እውነት ለመናገር የነ ጋሪ ሊኒከር ዘሬስቲስ ፉትቦል ይላል እንትናቸው ላይ ተሻል ፖድካስታቸው ዘሬስቲስ ፉትቦል ነው ይላል። ግን ዘሬስ ወስ ኬዎስ በአፍሪካ እግር ኳስ ላይ እሁድ ዕለት የሚያሳፍር ነው። በጣም አንገት የሚያስደፋ ነው። ለማመን በጣም 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 የሚከብድ ሀውካም እንዴት ይሄ ልክ ይሆናል? ሀውካም ሰው እንዴት ይሄንን ያደርጋል? ዳኛው መነካቸው፣ ሴኔጋል መነካት፣ አሰልጣኙ መነካው። ከዛ አሁን ብዙ ሰው የሚጠይቀው ጥያቄ በዛ ወጥተው ቢቀሩ ኖሮ ምን ነበር የሚሆነው? ሳዲዮ ማኔ ነው ልክ በዚህ መንገድ ከሚገኝ ፍትህ ይልቅ በዚህ መንገድ ከሚታዘንልሽ ይልቅ ተሸንፈዋል መባል ይሻላል። አሁንም ሴኔጋል ምን አረገች የሚል እኮ አለ። ሜዳ ጥላ መውጣቷን እንደ ትክክለኛ የፍትህ መጠየቂያ መንገድ አድርጎ የሚወስዳል። ምንም እንኳን አሰልጣኙ ልክ አይደለሁም እያለ ቢሆንም ልክ አይደለሁም ማለት በጭራሽ ልክ አይደለሁም ማለት ስለዚህ ይቅርታ ጠይቃለሁ ብሏል። እንዴት እንዲህ ያደርጋል የተባለው ሰውዬ ልክ አለማድረጉን አውቆና አምኖ ይቅርታ እየጠየቀ የድርጊቱን ልክነት የሚያስረዱ ሰዎች አሉ። ገናውን ጉዳዩን ከእግር ኳስ ጋር ብቻ እያይዘ ከተመለከትከው ይህንን ሴኔጋል ልክ ነው፣ የሴኔጋል ተጫዋቾች አሰልጣኙ ያደረጉት ነገር ልክ ነው ብሎ አስተያየት መስጠት የሚቻል አይመስለኝም። ነገሩን ይመስለኛል የሞሮኮ ድጋፍ አለ፣ በዳኛው በኩል እየተደገፈች ነው፣ እንደገና ሴኔጋል በምቹ ሁኔታ ውስጥ እንዳትቆይ አድርጋለች የሚለው ሀሳብ የገዛቸው ሰዎች ለዛ መልስ አድርገው የሚሰጡት አስተያየት ካልሆነ በስተቀረ በእግር ኳስ አንጻር ብቻ ስትመለከተው እንደዚህ አይነት አስተያየት መስጠት የሚቻል አይመስለኝም። ግን አሁን ምን አለ መሰለሽ፣ ልክ ነው የተከማቸው ስሜት አንዳንዴ እሱ አይደለም የሚፈነዳው። ሁልጊዜም በፖለቲካም ሊሆን ይችላል፣ በጦርነትም ሊሆን ይችላል፣ በእግር ኳስም ሊሆን ይችላል። ቤዚክ ኮዝ እና ኢሚዲየት ኮዝ የሚባሉ ነገሮች አሉ። ቤዚክ ኮዝ የምትይው ወይ መሰረታዊው ምክንያት የሚባለው ስታከማቸው የቆየሽው ስሜት ነው። ኢሚዲየት ኮዙ ማለት ያች የመጨረሻዋን ክብሪቷን የሚለኩሳት ሪጎሬው ማለት ነው። ከሪጎሬው በፊት የነበሩት የተከማቹት ስሜቶች ግን የሴኔጋል ብሔራዊ ቡድን ተጫዋቾች፣ አሰልጣኙ፣ ደጋፊው ወደዛ አይነት ስሜት እንዲገቡ መሰረታዊውን ስራ ሰርቷል። ለምሳሌ ወደ ራባት በሚሄዱበት ጊዜ ለብሔራዊ ቡድኖች ሊደረግ የሚገባው የደህንነት ጥበቃ አልተደረገልንም። ይህንን እኮ ከጨዋታው በፊት አርብ ዕለት ለካፍ እኮ አሳውቀዋል። ምን ነው ተዋችሁን ብለው ሞሮኮ እንደ እንቁላል በእንክብካቤ እየተያዘች የእኔ ተጫዋቾች ግን ደህንነታቸው አደጋ ላይ ወድቆ እንዴት ይሆናል ብለው ጽፈዋል። አንደኛው እሱ ነው። ሁለተኛው ከዋንጫው ጨዋታ በፊት ሊፈቀድላቸው ይገባ የነበረ የመለማመጃ ስፍራ ተከለከልን ብለው ጽፈዋል። አሁንም አርብ ነው የሚጽፉት፣ እሑድ ጨዋታ ሆነ። ከዛ የቲኬት አሎኬሽን ደግሞ አለ። ሞሮኮ ከሴኔጋል ነው የሚጫወቱት። በነገራችን ላይ እንዲህ የሚባል ነገር የለም በእግር ኳስ ውስጥ። ሞሮኮ አዘጋጅ ሀገር ስለሆነች ሞር ቲኬት ይሰጣታል የሚባል ነገር የለም። ባለሜዳ አይደለችም። ባለሜዳ የሚባል ነገር የለም። ሆስት ኔሽን ናት። በአጋጣሚ ፍጻሜ ደርሳለች። ነገር ግን ከቲኬት ጋር በተያያዘ ካየ ነው ካሰላ ነው መብታቸው እኩል ነው ከሴኔጋል ጋር። ስቴዲየሙ 60 ሺህ ተመልካች የሚያስተናግድ ከሆነ ለሁለቱ 20 ሺህ ሰጥቶ 20 ሺህ ለስፖንሰሮች እና ካፍ ለፈለገው ሊሰጥ ይችላል። ለሞሮኮ 21 ሺህ ለሴኔጋል 19 ሺህ መስጠት አይችልም። አዘጋጅ ሀገር ስለሆነች የሚባል ነገር የለም። ግን ሴኔጋል
እኔ እና እሷን እኩል አላያችሁንም አለች። ያን የተከማቸውን ስሜት ነው ነገር ልክ ነው እንዴት አሉ። ሌላ ቅሬታቸው እንድናርፍ የተደረገበት ሆቴል ይሄን የተያዘላቸው የተባልነው ሆቴል ተጫዋቾቹ አርፈው በምቾት ቆይተው ለጨዋታው ሙሉ ትኩረት አድርገው እንዲቀርቡ የሚያደርግ አይደለም፣ ምቾት የሚያጓድል ነው። እነዚህ ነገሮች አሉ። ይሄንን ያዥ። ይሄ ሴኔጋል የተሰማት ነው ሳምሪ። ልምምድ የሚሰሩበት ቦታ ላይ ራሱ ጥያቄ ነበር። እኮ የሞሮኮ የምትሰራበትን አንፈቅድም አሉ። ሌላ ሰጧቸው። ኖ ያንን ነው የምንፈልገው፣ አይቻልም ተባለ። እሱን ነው እኮ ያነሳሁት ቅድም፣ የልምምድ መስሪያ ስፍራ። ይሄ ግን ሴኔጋል የተሰማት ሴኔጋል አብሮ የተሰማት ለብቻዋ ሳይሆን እዛ ያሉ ሴኔጋል ዜግነት የሌላቸው እዛ ያሉ የሴኔጋል ያልሆኑ የሚዲያ ባለሙያዎች ካፍ ሞሮኮን ፌቨር ለማድረግ ፍላጎት አለው የሚል ወሬ ነበራቸው። የሚዲያ ሰዎች ነው ብለሽ በራሳቸው የሚዲያ ፕላትፎርም በሶሻል ሚዲያ ፕላትፎርም ላይ ከዳኛ አመዳደብ ከዳኛ ውሳኔ ሆስት ኔሽን ማሸነፍ አለበት አይነት አቋም ነበራቸው። ይሄ አርብ አይደለም፣ ይሄ ቆይቷል። ስለዚህ ተወደደም ተጠላም እሁድ በሚደረገው ጨዋታ ሞሮኮ ፌቨር ይደረግላታል የሚለው ሩመር እዛው ሞሮኮ ባሉ የሚዲያ ሰዎች በየሶሻል ሚዲያ ፕላትፎርሞቻቸው ላይ ብለውታል። ሴኔጋልም ሰምታለች፣ ምናልባትም አብራ ብላለች። እነዚህ ናቸው ቤዚክ ኮዞቹ። ቁንጽሉን ነገር ብቻ እንዳንወስደው። ይሄንን ስንቅ ይዞ ነው የገባው ሴኔጋል። አይሆንልኝም፣ አሳልፎ አይሰጡኝም፣ እንዲህ ሊያረጉኝ ነው እያለ ነው የገባው። ከዛ ሴኔጋል ጎል አገባ። ሌላውን የጨዋታውን ነገር በሙሉ እንርሳው። 90 ምናምን ደቂቃ ላይ ሴኔጋል ጎል አገባ። አክራፍ ሐኪሚ ላይ ጥፋት ጠፍቷል። አክራፍ ሐኪሚ ላይ ጥፋት ጠፍቷል ያሉት አሁን እዚህ ጋር ልብ ማለት መቻል አለብን። አሁን ለሴኔጋልና ለሞሮኮ ጨዋታ ብቻ ሳይሆን ነገም ለምናየው ጨዋታ፣ ነገ እኛም ለምንደግፈው ብሔራዊ ቡድን፣ ነገ እኛ ለምንደግፈው ክለብም እንዲህ ሲደረግ ነገሮች እንዴት ነው መታየት ያለባቸው የሚለው ነገር እውቀት ሆኖ እንዲያልፍ ነው መነጋገር ያለብን የሚመስለኝ። ዳኛው ሴኔጋል ጎሉን ከማግባቱ አስቀድሞ ኳሷ መረብ ላይ ከማረፏ ጎልም ከመሆኗ አስቀድሞ ፊሽካ ነፍተዋል። ፊሽካ ነፉ ማለት ቁም አሉ ማለት ነው። ቁም ካሉ በኋላ ጎሉ ግን ገባ። ቁም ያልኩት ልክ ነኝ ልክ አይደለም ብለህ ለምን በቪዲዮ አሲስታንት ሪፈሪ አላየህልንም ነው። ብታየው ኖሮ ፍትህ እናገኝ ነበረ አሉ። ይሄ አንድ ጥያቄ ነው። ሁለተኛው ጥያቄ ሲጀመርስ ለምንድን ነው ዳኛው አክሽኑ እንዳይቀጥል ያደረጉት? አክሽኑ ማለት የሴኔጋል ጎል የማግባት አክሽኑ ማለት የሞሮኮ ጎል እንዳይገባባት የመከላከል ትግል ለምን እንዲቆም አደረገ? መሆን ያለበት አክሽኑ ይቀጥላል። ምክንያቱም ፊሽካ ሲነፋ ዳኛው የሞሮኮ ተጫዋቾችም ቅጣት ምት ብለው ሊቆሙ ነው። የሴኔጋል ተጫዋቾችም ከማግባት ጥረታቸው ሊቆጠቡ ነው። ግን ምንድን ነው መሆን ያለበት? አክሽኑን እንዲጨርስ ለምን አይጠብቅም? ሞሮኮም የቻለችውን ያህል ትከላከል፣ ሴኔጋልም የቻለችውን ያህል ለማግባት ትሞክር። ከዛ በኋላ በቪዲዮ አሲስታንት ሬፈሪ አይተው ፒች ሳይድ ሄደው ቪዲዮን አይተው ሐኪም ይሸውዶኛል፣ ሆን ብሎ ነው የወደቀው፣ ዝም ብሎ ነው የወደቀው፣ በሶፍት ተች ነው የወደቀው፣ ይሄ ጎሉን የሚያሽር አይደለም ማለት ይችላሉ። አይ እውነት ነው ጥፋት ተፈጽሞበታል፣ ልጁ የነበረውን የመከላከል ዕድል በተፈጸመበት ጥፋት ምክንያት አጥቷል ካሉ ደግሞ ጎሉን በቫር በቪዲዮ አይተው መሻር ነበረባቸው፣ ይችሉ ነበረ። ይህንን ዕድልም አልሰጡንም አሉ። አላልኩህም አለች ሴኔጋል። በይው ቅድም የነገርናቸው ነገሮች አለ አይደል? ለራሳቸው እነታየው አላልኩህም ማለት ጀመሩ። አላልኩህም ሲሉ
ቀጠሉና 97ኛው ምናምን ደቂቃ ላይ ብራሂም ዲያዝ ላይ ጥፋት ተፈጸመ ተብሎ ፍጹም ቅጣት ምት ተሰጠ። እቺ ናት አሁን ኢሚዲየት የምንላት ኮዝ እቺ ናት። አሁንስ በዛ ላይ ደረሱ ማለት ነው። አሁንስ በዛ ቅጣጣ በደልም ልክ አለው አለች ሴኔጋል። ና ውጡ ተውላቸው ይብሉት አለ አሰልጣኝ። የሞሮኮ አሰልጣኝ ሊያግባባ ሞከረ እና አክራፍ ሐኪሚ ሊያግባቡ ሞከሩ። ግርግር ሆነ። ጉዞ በቀጥታ ወደ መልበሻ ቤት ሆነ። እየተጠራሩ ገቡ። የተወሰኑ የቀሯል። ከቀሩት መካከል አንዱ ሳዲዮ ማኔ ነው። እዚህ ጋር ነበረ እንጂ ትኩረታችን። እኔ አንዳንዴ የእውነት ለመናገር ግራ ይገባኛል። የተወሰኑ ቪዲዮዎችን ሳጋራሽ ነበር። አይተሹ ከሆነ የሴኔጋል ደጋፊዎች እንዴት እየተወረወሩ ወደ ሜዳ ይገቡ እንደነበር። እንደዚህ ይወረወራል እንደ ሰው እስክል ድረስ የማስታወቂያ ቦርዱን እየዘለሉ በጣም ብዙ በሆኑ የሌላ ሀገር ሰዎች መሀል እየገቡ በወንበርም በእጅም ግብግብ ይገጥሙ ነበረ። እነ ጋሪ ሊኔከር ስቴዲየም ነበሩ። በዛው ጋር ሆነው በቪዲዮ ይሰራሉ። ምንድን ነው የሆነ ያለው አፍሪካ ውስጥ ይላሉ። ምንድን ነው የሆነ ያለው? እኔ እንደዚህ አይነት ነገር አይቼ አላቅም። እኔ እንደዚህ አይነት ነገር አይቼ አለማወቅ ብቻ ሳይሆን የማየት እድል ይኖረኛል ብዬ ማስብ አላቅም። ገቡላችሁ ተጫዋቾቹ እያሉ ይናገራሉ። ነጮቹ ስለኛ ስለ አፍሪካውያን ተችተው ወቅሰው ሲጽፉና ሲናገሩ የሚከፋን ሆድ የሚብሰን እኛ እንዲሆኑ መታየት ደስ አይለን። ስለ እኛም ነው፣ ስለ አፍሪካውያን እንዲህ ናችሁ ላለመባል ስለምንጨነቅ ስለ ሁላችን ነው። በአንድ በኩል የደጋፊው ግርግር፣ በሌላ በኩል የተጫዋቾቹ ሜዳ ጥሎ መውጣት። 17 ደቂቃ ቀላል አይደለም። ብዙ ነገር የሚያዛባ ደቂቃ ነው 17 ደቂቃ። ከዛ ምን ሆነ ነው? ከዛ በኋላ ይግቡ ተባለ። እንግዲህ ተመልሰው ገቡ። ተመልሰው ከገቡ በኋላ ሪጎሪዮ ተመታ። እዚህ ጋር ደግሞ ሌላ ትኩሳት አለ ቴዲ። ከዛ በአፍሪካ ዋንጫው ኮከብ ግባግቢ የሆነው የሪያል ማድሪዱ ብራሂም ዲያዝ በፓኔንካ መታና ፍጹም ቅጣት መቶን ሳተው። እዚህ ጋር አንድ በጣም ሊነገር የሚገባው እኔን በጣም ያስገረመኝ ደግሞም የእውነት ያስደሰተኝ ፓኔንካ ሞሮኮ 1976 ብራሂም ዲያዝ እና የበቀደሙ የዋንጫ ጨዋታ ላይ የሆነው ክስተት የሚተሳሰሩባቸውን ነገሮች ልንገርሽ። በ1976 አፍሪካ ዋንጫን ሞሮኮ አሸነፈች። ይህንን ስሙት፣ በጣም አሪፍ ነው። በ1976 ሞሮኮ የአፍሪካ ዋንጫን አሸነፈች። ስለዚህ አሁን 50 ዓመት ሞላት ማለት ነው። ያ ነው የመጨረሻዋ የአፍሪካ ዋንጫ። ከዛ በኋላ አፍሪካ ዋንጫን ሞሮኮ አላሸነፈችም። ምንም እንኳን ሁሌም ጥሩ ብሔራዊ ቡድን አላቸው በአፍሪካ ብለን ከምንጠራቸው ሀገሮች መካከል አንዷ ብትሆንም በዛው በ1976 አውሮፓም የአውሮፓ ዋንጫ ነበራት። የአውሮፓ ዋንጫ የዋንጫ ጨዋታ ደግሞ በምዕራብ ጀርመንና በቼኮስሎቫኪያ መካከል ይደረግ ነበረ። በእነሱ መካከል ሲደረግ የነበረው ጨዋታ ላይ ሪጎሬ ተገኘ። ሪጎሬ ሲገኝ አንቶኒን ፓኔንካ የሚባለው ተጫዋች ሪጎሬው መታ። ልብ በሉ 1976 ነው ሞሮኮ የአፍሪካ ዋንጫን ያሸነፈችበት የመጨረሻ ዓመት፣ የዛሬ 50 ዓመት ማለት። ፓኔንካ የሚባል የተጫዋች ስም ነው፣ አንቶኒን ፓኔንካ ይባላል። መታና ዋት አስባለ። ምን አሉ ኳሱን ያዩ ሰዎች፣ እንዴት ነው የመታው? ከዛ በፊት ማንም አያውቅም። ከዛ በፊት ማንም አልሞከረም። ከዛ በፊት ማንም እንደሱ አላሰበም። አንቶኒን ፓኔንካ ኳሷን መሃል ለመሃል ወጋ አርጎ ቀስ እያለች አየር ላይ እንድትገባ አረጋት።
እሱ ምንድን ያሰበው ወይ ወደ ግራ ይወድቃል ወይ ወደ ቀኝ ይወድቃል አለ። መታት ኳሷ ድርግም ሲደረግ የሚያውቅ ያለ እግር ኳስ ወዳጅ አንቶኒን ፓኔንካ ያንን ድንቅ ነገር ሲያደርግ አየ። እንደዚህ ያለው በቀደም የተመታው አይነት ሪጎሬ ሲመታ ስሙ በዛ ለመጀመሪያ ጊዜ በዛ መንገድ ሪጎሬን ለመታው ተጫዋች ክብር በሱ ስም ነው የሚጠራው፣ ፓኔንካ ይባላል። ስለዚህ አንዳንድ ሰዎች ምናልባት ከእግር ኳስ ርቀትም አንጻር ሊሆን ይችላል ሆን ብለው ነው ሲሉ እንደ ምክንያትነት የሚያነሱት ታዲያ ሪጎሬ እንደዚህ ይመታል እንዴ ነው። አሁን ሪጎሬ ከ1976 ጀምሮ እንደዛ ይመታል። የበረታ ጉልበት ያለው የጎበዘ ደፋር ነኝ ያለ ፓኔንካን ያረጋል። ማን አርጎት ያውቃል? ዚዳን አርጎት ያውቃል። መቼ? 2006 ዓለም ዋንጫ ላይ ቡፎን ላይ አርጎት ያውቃል። አንድሪያ ፒርሎ አርጎት ያውቃል። ሰርጂዮ ራሞስ አርጎት ያውቃል። ሜሲ አርጎት ያውቃል። ክርስቲያኖ ሮናልዶ አርጎት ያውቃል። ቴሪ ዳንኤል ኦንሪ አርጎት ያውቃሉ። ሪጎሬ በዚህ መንገድ ተመቶ ጎል ገብቶ ያውቃል። ብዙ ጊዜ ብዙ ትልልቅ የምንላቸው ተጫዋቾች አርገውታል። ሜሲ በፓኔንካ ያገባውን አየህ ወይ? እንደውም አንዳንድ ፓኔንካን ከሌላ ፓኔንካ ጋር ማነጻጸርም የተለመደ ነው። አንድሪያ ፒርሎን፣ ሰርጂዮ ራሞስን በዚህ በጣም ያደንቋቸዋል። ለምሳሌ ከፓኔንካን ፓኔንካ አለው ተብሎ ማለት ነው። ይሄ ይያዝ የመጀመሪያው ነገር። በተለይ ርቀት ያላቸው ከኳስ እንደዚህ መምታቱን ዲያዝ ሆን ብሎ እንደ ሳተው አርጎ እንደዛ አይነት ማሳያ አርገው የወሰዱት ሰዎች ስላሉ ማለት ነው። ፓኔንካ መተው እንደዚህ ልጅ ደግሞ የሳቱ አሉ። አሁንም ፒርሎ፣ ራይም ስተርሊክ፣ ክራውች፣ በጣም ትልልቅ አጉዌሮ፣ እነዚህ ትልልቅ የምንላቸው ተጫዋቾች እንደ በቀደሙ የእሁዱ የአፍሪካ ዋንጫ ጨዋታ ዲያዝ እንደ ሳተው ስተው ያውቃለሁ። ስለዚህ የተለመደ ልበ ሙሉ የሆነ ተጫዋች በዚህ መንገድ ሪጎሬ ሲመታ ነበረ ከ1976 ጀምሮ። አዲስ ነገር አደለም። አንቶኒን ፓኔንካ ስሙን በዚህ መንገድ ተክሎ ስላለፈ ማለት ነው ከተጫዋችነት። ስለዚህ ኢብራሂም ዲያዝ ያንን አደረገ። እዚህ ላይ መነጋገር ይቻላል። ደፋር ነው ማለትም ይቻላል። ማይረባ ብሎ መውቀስም ይቻላል። ከአውትካሙ ተነስቶ ማለት ነው ስለተሳተ ሞሮኮን ከ50 ዓመት በኋላ የአፍሪካ ዋንጫን እንዳታሸንፍ ስላደረገ የጭባ አምላክ ነው ይላሉ ሴኔጋሎች። በልጅነት እንደምንለው የጭባ አምላክ ነው። ያ ማለት የፍትህ መጓደልን አይቶ አስተካከለው። ከሴኔጋል ተጫዋቾች መካከል አንደኛው አላህ አልተኛም ማለት ሲያይ ነበረ በደላችንን። ለዛ ነው ያ ተጫዋች እንደዛ የመታው፣ ለዛ ነው እኛም ኳሷን ያዝናት ምናምን። የአላህ ፍርድ ነው ብሎ ተናገረ። አላህ አልተኛም አየ፣ ይህንማ አልፈቅድም አለን። ሆን ብሎ ነው አይደለም፣ እስካሁን የቀጠለ ክርክር ነው። ትላንት ለማለት እንደሞከር ነው ሆን ብሎ ነው ብሎ ማስረጃ ማቅረብ እና ሌላን ሰው መርታት አይቻልም። ሆን ብሎ አይደለም ብሎም ግን መርታት አይቻልም። ዲያዝ ወጥቶ አይ ከአክራፍ ሐኪሚ ጋር ተነጋግረን ጉባው ሳቶ ተባብለን ነው ካላለ በስተቀር አሁን ባሉ ተጨባጭ እና ከዛም በኋላ እየወጡ ባሉ ማስረጃዎች ግን ሆን ብሎ አይደለም ወደሚለው አበበ ግዳ ያዘንብሏል። ሳምራዊ ጣምን አላውቅም። አይ መጀመሪያ እዛው ስሜት ላይ እንዳለ የነበረው ግርግር ከዛም ደግሞ በቃ ሁኔታዎቹ በተለይ ደግሞ የሴኔጋል ብሔራዊ ቡድን ተጫዋቾች ትናንትናም እንዳነሳ ነው ፕሮግራማችን ላይ ፔናልቲው ከተሳተ በኋላ ምንም አይነት ስሜት አለማሳየታቸውን ስትረዳ፣ ይህንን ነገር ስታይ፣ የፔናልቲው አመታት በጣም ደካማ መሆኑን ስታይ
እነዚህ ነገሮችን ስታይ ሆን ብሎ ነው የሚል ሀሳብ ልትይዝ ትችላለህ እዛው ቦታ ላይ እንዳለ ማለት ነው። በኋላ ላይ ግን ትንሽ ተረጋግቶ ነገሮችን ማሰብ ሲጀመር ሆን ብሎ ነው የሚለውን ሀሳብ አምኖ ለመቀበል በጣም ይቸግረኛል። እኔ በኋላ እኮ ተቀይሮ ሲወጣ አይተሽው ከሆነ ከሱ ስሜት ብቻ አንጻርም አይደል ሲያለቅስ ነበረ። ልክ ነው። ከዛም በኋላ ተነጋግረው ቢሆን ኖሮ ሪጎሬው ሊመታ ሲል የነበረችው ግርግርም ነበር ወይ እኮ አንደኛ እሱ ነው። በዛ ላይ ደግሞ ለምን ለመሳተ እኔ አሁን ኢብራሂም ዲያዝም በሆነ ይህንን ነገር እቀበላለሁ እንዴ? አላደርገውም። ምክንያት ሪስኩ ይታወቃላ። አሁን ይመስለኛል ሆን ብሎ ነው የሚለውን ሀሳብ የሚይዙ ሰዎች አስተያየት የሚሰጡት 30 ደቂቃ ይጨምራል፣ በዛ በ30 ደቂቃ ይለይልናል ነው ይለይልን ተባብለዋል ነው። ሴኔጋልም የተመለሰችው ይህን ሰምታ ነው። እንደዚህ አይነት ነገር አለ። ግን ለየልንም አለየልንም ይሄ ዋንጫ ጨዋታ እኮ ነው። ስለዚህ ያችን ኃላፊነት መውሰድ መሳት የምትለዋን ነገር መውሰድ ግን ለተጫዋች አምኖ ለመቀበልና እሺ ለማለት በጣም ከባድ ነው። ምክንያቱም እንደዚህ አይነት ውጤትም ይዞ ሊመጣ ይችላል። አሁን ሞሮኮ ከዛ በኋላ በሚኖረው ጨዋታ ጎል አስቆጥራ ታሸንፋለች የሚለውን ሀሳብ ብቻ መያዝ አይደለም። ሴኔጋልም ጎል አስቆጥራ ልታሸንፍ ትችላለች። በዛ ሂደት ውስጥ ልክ አሁን እንደሆነው ኢብራሂም ዲያዝ መወቀሱ አይቀርም። ይህንን ነገር መቼም ያስተውላሉ ብዬ ነው የማስበው። እኔ ደግሞ ከዚህኛው ሀሳብ ፍጹም የተቃረነ ነው የኔ ያረዳል። ምንድነው የኔ ሀሳብ? ሴኔጋል አሁን የእነዚህን ሰዎች አርጊመንት አልቀበለውም እኮ ግን ለእነሱ ነው የምከራከርላቸው። የኔ ሀሳብ አይደለም። ግን በሞሮኮ ተጫዋቾችና በሴኔጋል ተጫዋቾች መካከል የተወሰነው ውሳኔ ሴኔጋሎችን ቅር ያሰኛቸው የፍጹም ቅጣት ምቱ ውሳኔ ጨዋታውን አቋርጠው ለመውጣት ካበቃቸው ኑ ግድ የለም ተመለሱና ግቡ፣ ሪጎሬውን እንሳተው፣ ከዛ በኋላ 30 ደቂቃ ይጨምራል፣ የበረታ ያሸንፋል ተባብለው ሊሆን ይችላል ነው እነዚህ ሰዎች እያሉ ያሉት። ይሄንን ሲሉ መጀመሪያ መረዳት ያለብን በእግር ኳስ እንደዚህ ይደረጋሉ። አዎ ይደረጋል፣ ተደርጎም ያውቃል። ሁለት አይነት አደራረግ አለው። አንደኛው እንዲህ ያለውን ነገር በተመለከተ ሲፈጸም የሚፈጽሙት ሁለቱም ቡድን ተጫዋቾች የዳኛው ውሳኔ ትክክል አይደለም ብለው ሲስማሙ፣ ፍትሃዊ አይደለም ብለው ሲሉ ይነጋገሩና ነገሩን ወደ ባላንስ እናምጣው ይላሉ። ግርግር ይነሳል። ይሄ ዎክአውት ምናምን ማድረግ ላይኖር ይችላል። ነገር ግን ግርግር ይነሳና ወደ ባላንስ እናምጣው ማለት በቃ እናንተ ከመሃል ሜዳ ጀምራችሁ ዝም ብላችሁ እየመጣችሁ ኑና አግቡብን ይላሉ። ሁሉም ቆሞ ይጠብቃል። አንዱ ተጫዋች ሄዶ ጎል ያገባል። እነዛኞቹ አላግባብ የገባባቸውን ጎል እንዲገባባቸው በመፍቀድ ወደ ምጣኔ ያመጡታል። ከዛ በኋላ የቻለ ያሸንፋል ተደርጎ ያውቃል። እንደዚህ በስምምነት ልክ አይደለም ሲሉ ነው ግን ሁለቱ ኦፍኮርስ ዳኛው ተሳስቷል ሲሉ ማለት ነው ተደርጎ ያውቃል። ሁለተኛው ይህንን ነገር የሚፈጽሙበት መንገድ ለምሳሌ ልክ ሴኔጋል ያኛው ጎል ገባ፣ ዳኛው ጎሉን አጸደቀ፣ ዳኛው አቋሜን አልቀይርም አለ። ስለዚህ ተጫዋቾቹ የነዛኞቹ ተጫዋቾች ጎል አገባው ቡድን ተጫዋቾች ፍትህ አይደለም ልክ አይደለም ብለው ካመኑና ከተቀበሉ ያኛው ጎል እንዲያገባ ይፈቅዳል ነው። ሁለተኛው ሪጎሬ ደግሞ ሲሆን ሪጎሬ የተሰጠ የፍጹም ቅጣት ምትን ውሳኔ ፍትሃዊ አይደለም ብለው ከተስማሙ ሆን ብለው ይስታሉ። ተደርጎ ያውቃል። በዓለም እግር ኳስ ላይ ለመጀመሪያ ጊዜ የሆነ አይደለም። ግን ይሄኛው ግን ሊሰመርበት የሚገባው ሳምሪ አንፌር ነው የሚለው ላይ ሁለቱም ሲስማሙ ነው። ይሄንን ግን በግልጽ ነው የሚያደርጉልሽ። ከመሃል ሜዳ ጀምሮ ኳሱን እየገፋ ሄዶ ሲያገባ ለመከላከልም ለመያዝም ጥረት አያደርጉም። ኢንክሉዲንግ ዘ ጎል ኪፐር ነው የምልሽ፣ በረኛውን ጨምሮ ምንም የሚያደርገው ነገር የለም። እና ሁላችንም እንረዳለን። ይሄንን የፈቀደ ይሄንን ያደረገ ብሔራዊ ቡድን አፕላውድ ይደረግለታል። ገብቶሻል መልሽ፣ ሁሉም እንደዚህ ተስማምቶ ማለት ነው። ስለዚህ በዚህ አይነት ስምምነት ላይ ደርሰው ከሆነ
አሁን የጠየቅሽውን ጥያቄ አፍሪካ ዋንጫን እኮ ነው ልናሸንፍ ነው ምናምን የሚለው አይሰራም ማለት ነው። ግን ሞሮኮ እንደዛ ማድረጓን አልተናገረችም። አሰልጣኙ እኛ ሆን ብለን ነው ጨዋታው እንዳይቋረጥ፣ አፍሪካም እንዳትዋረድ፣ አፍሪካም እንዳታፍር ብለን ነው ምናምን አላለም። ያለው ምንድን ነው? ዲያዝ በዚህ መንገድ ብራሂም ዲያዝ በዚህ መንገድ ሪጎሬውን ለመምታት ወሰነ፣ ሪስክ ወሰደ። በቃ የሆነ ሆነ ነው። እስካሁን አንድም ሰው ወጥቶ የኢብራሂም ዲያዝ የፍጹም ቅጣት ምት አመታት ሆን ብሎ ለመሳት ነው ብሎ የተከራከረለት የለም፣ ያስረዳም የለም። ቢግ ሚስ ነው ተብሎ እየተጻፈ ያለ ትላንት ትልቅ አጀንዳ የነበረው በስካይ ስፖርትስም ላይ አንዱ ይሄን ሆን ተብሎ ነው ይባላል። ሆን ተብሎ ነው ወይ ክርክር? ሆን ብሎ አይደለም፣ ሆን ብሎ አይደለም ሁሉም የሚለው። አንዳንድ ተጫዋቾች ደግሞ ይመጡና what have been said between all the players keep it secret ይልሻል። እኛ ሜዳ ላይ የነበርነው ተጫዋቾች ስንባባል የነበረው ነገር ሚስጥር ነው ይልሻል። ለዛ ነው እንዲህ ያልነገሩን ምናምን ትያለሽ። የሆነ ጊዜ መውጣቱ አይቀርም እንግዲህ ግን ገባሽ አይደል? እሱማ ገብቶኛል እኮ ግን እንደዚህ አይነት እኔ አሁን በራሴ ያረዳድ እንደዚህ አይነት ሪስክ ይወስዳል ብዬ ግን ለመገመት በጣም ይቸግረኛል። እንደተባለው የተስማሙበት ነገር አይደለም። አሁን እኮ በፓኔንካስ ይመታል ብለሽ ታስቢያለሽ? በዚህ አጋጣሚ በጣም ደካማ እኮ ነው አመታቱ እኮ ቀጥታ ነው። ሳምሪ አንቺ ወዴት ነሽ ግን? እንዴት ሆን ብሎ ነው የሳተው ወደሚለው ነሽ? የምሩን ነው የሞከረው? እኔ ሆን ብሎ ነው ብዬ አይደለም። እንደዚህ አይነት ሁኔታ ውስጥ ራሱን ይከታል ሀገሩን የሚከታል ብዬ ለመረዳት በጣም ይቸግረኛል። ታዲያ እሺ፣ ስለዚህ ልጁን ነው የምትወቅሽው ማለት ነው? እንዲህ ያለ ደካማ ሪጎሪ አመታት ስለመታ በቃ አልተሳካለትም ነው። እንደዚህ አይነት በቃ ፔናልቲ እኮ ይሳታል። ግን አሁን የእሱ ለምሳሌ አሁን በጣም አክርሮ መጥቶ በተለየ ፍላጎት እንደዚህ መጥቶ ግን ፔናልቲው ስቶት ቢሆን ይሄ አይነት ስሜት አይፈጠርም ነበር ብዙ ሰዎች ላይ። አሁን ቀጥታ ለሜንዲ ስላቀበለ ነው። ለሜንዲ ስላቀበለ አሁን እንደዛ ነው እኮ ሳምሪ አመታቱ እንደዚህ ደካማ ስለሆነ ወይም በቃ አውቆ ነው የሚያስብል አይነት ፓኔንካ እንደዚህ ነው የሚመታው እኮ ግን ስለሆነ ነው በቃ አሁን እኮ እንደዚህ ተመታም አልተመታም ግን ስታየው ቀላል ነው። ይሄ ለግብ ጠባቂ ለመያዝ ይወድቃል ብሎ አስቦ ነው እሱ። እሱ እኮ አረዷል እሱ ነው ወይ ወደ ግራ ወይ ወደ ቀኝ ይወድቃል ነው። ስለዚህ ወደዛ ከወደቀ በዚች መጠንም ከተመታች ይገባል ነው። አለበለዛ ፓኔንካም ሊባል አይችልም። እንደዚህ ነው እኮ ግብ ጠባቂዎች ብዙ ጊዜ ከአሰልጣኞቻቸውም የሚሰጣቸው የሚባለው ስፔሻሊ ፔናልቲ ላይ ወደ አንዱ አቅጣጫ ውደቁ ነው። በብዛትም ደግሞ እንደዛ ነው የሚያደርጉት። ምክንያቱም ኳሱ እስከሚመታ ጠብቀው ድረስ ከዛ ለመውደቅ ጊዜም የለም። የሆነ የራሳቸው የሆነ ፔናልቲ የሚያድኑበት የራሳቸው የሆነ መንገድ ልምምድ ይኖራቸዋል። ግን በአብዛኛው በቃ ወይ ወደ ግራ ወይ ወደ ቀኝ ይወድቃሉ። ይሄ አይነት መንገድ ነው በ50-50 ቻንስ ማለት በዛ ቻንስ። ግን ሜንዲ እንዴት ሳይወድቅ ቀረ? እንዴት በዛ ሰዓት ላይ ብራሂም ዲያዝ በዚህ መንገድ በፓኔንካ ፍጹም ቅጣት ምቱን ይመታል? እኔ በረኛ በሆን አላስበው። ድርግም የሚያደርገው ነው የሚመስለው። እንደዛ ነው የምትገምተው። ምክንያቱም ማንም ይህንን እድል ማባከን አይፈልግም። በዛ አይነት ሂደት ነው። ግን እስካሁን ድረስ ሚካኤል ያለው ነገር ነው መቼም አያገግምም አለ ብራሂም ዲያዝ። እሱም ያወጣውን እንደዚህ መግለጫ አይቼው ነበር። በጣም ነው የተጎዳው። መቼም አያገግምም አለ። በጣም ያሳዝናል። በቃ እሱ ያለፈበት ያለው ነገር ያጋጠመው ነገር የሚያሳዝን ነው ለአንድ ተጫዋች። ደግሞ እንዲህ አይነት ትራውማ ራሱ አይለቅም። በቃ አጠቃላይ እሱ በጣም 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 አዝኛለሁ እና ከዚህም በኋላ በሚኖሩት ነገሮች በሙሉ ያው ሀገሩን ለማገልገል ትልቅ ፍላጎት ዝግጁነት እንዳለው የሚያሳይ ነው። ግን ሀዘኑን የሚያሳይ ነው ደግሞ ሪጎሬውን በመሳቱ። ስለዚህ ሆን ብሎ አይደለም ማለት ነው። እሱማ ቢሆንስ ምን ይላል? ሆን ብዬ ነው አይልም። ቢልም እኮ ምንም ችግር እኮ የለውም። በነገራችን ላይ እንደዛ ነው ቢል እኮ ጨዋታው እንዲቀጥል ካለን ፍላጎት አንጻር ምናምን ቢል ብዙ ሰው እንደ ጀግና እኮ ሊያየው ይችላል። እና በጣም ግን ኦቨርኦል ሲኑ ግን ይቅርታ በጣም ጠይቃለሁ። በጣም ከልብ የመነጨ ይቅርታ ነው
የምጠይቀው ይህንን ኃላፊነቱን ደግሞ ሙሉ በሙሉ እኔ ነው የምወስደው ብሏል። የተከሰተውን ነገር በተመለከተ ጨዋታው ላይ ኃላፊነቱን በሙሉ ይህን እኔ ነው የምወስደው። ጊዜ ይወስዳል ሪከቨር ለማድረግ ምንም ጥርጥር የለውም። ይህንን እሱም ባይልም እኛ የምንረዳው ነው። ግን የምችለውን ነገር በሙሉ ከዚህም በኋላ በማድረግ ሀገሬን ለማገልገል ዝግጁ ነኝ የሚል ሀሳብም አለው። ይሄ የእሱን በቃ የልብ ስብራቱን ግን ታየዋለህ፣ ሜዳሊያም ሲቀበሉ ታየዋለህ። ከዛ በኋላ ተቀይሮ ሞቶ የነበረውን ነገር ታየዋለህ። በደንብ የሚያስታውቅ ነገር ነው እና የእሱ ይህንን ስሜት ሆን ብለህ ባረከው ነገር ማምጣት ይቻላል ብዬ ለማሰብ ይቸግረኛል። ከባድ በጣም መንገዳችን ተገናኘ መጨረሻ ላይ ገጠመ እና በዛ ነው። ግን እስካሁንም ድረስ ብዙ የሚያነጋግር ነገር አለው። ዋናው ነገር ግን እኔ ባይሆን ምን መርጣቸው ነገሮች ነበሩበት አደል። ጨዋታው ላይ አሁን የሴኔጋል ብሔራዊ ቡድን ያደረገውን ነገር ቅድም ስንነጋገርበት እንደነበረው ሰዎች ከተለያየ አንግል በመመልከት ልክ ናቸው እንኳን አደረጉ የሚል ነገርም አለው። ይህንን ባያደርጉ ኖሮ እንደዚህ አይነት ውሳኔ ባይወስኑ ኖሮ ምናልባት ውጤቱ ሌላ ነበር የሚሆነው የሚልም አስተያየት የሚሰጡ ሰዎች አሉ። ግን ሆነም ቀረ ሁላችንም ያው እንደ ራሳችን ነው የሚሰማን። መቼም የአፍሪካ ዋንጫ ከመደረጉም በፊት ስለ አፍሪካ ዋንጫ በአውሮፓውያን የሚሰጠው አስተያየት በሙሉ ይቆጨናል አይደል? እኔ ይቆጨኛል። ብዙዎቻችንም እናነሳው ነበር ተጫዋቾቻቸውን ለመልቀቅ እንኳን ክለቦች ምን ያክል እንደሚያንገራግሩ። ከዛ ደግሞ የትንታኔ ባለሙያዎች ስለ አፍሪካ ዋንጫ በተለይ በአውሮፓ ምን አይነት አስተያየት እንደሚሰጡ በደንብ የምናውቀው ነገር ነው እና ያንን የበለጠ የሚያሳምርላቸው ነገር መደረጉ ስፔሻሊ ዋንጫ ጨዋታው ላይ ደግሞ መሆኑ የሚያሳዝን ነገር ነው በጣም። በዛ ላይ ደግሞ ከዚህ በፊት ተፈጥሮ ሆኖ የማያውቅ ነገር እንደዚህ እንደ አይነት ነገር አይተናል ብለናው ለመመስከር የማንችልበት ነው። የዋንጫ ጨዋታ ላይ ባይሆን ምን መርጠው ነገር ነው ቢሆን ደስ የሚለን ሁላችንም። ዘንድሮ የአፍሪካ ዋንጫ የተለየ ነበር። አሪፍ ደግሞ ከሌላ ጊዜ በተለየ ሁኔታ የአውሮፓውያን አይን በጣም ያረፈበት ነበሩ። ብዙ የአውሮፓ ተጫዋቾችም ወደ አፍሪካ ዋንጫ መጥተው ጨዋታውን የተከታተሉበት እድል እንደነበረ የመዝጊያ ጨዋታም ላይ የነበሩትን ሂደቶች በደንብ አድርገን የተመለከትነው ስለሆነ የዓለምም ሕዝብ እንዲመለከተው ትልቅ አስተዋጽኦ ያደረገ ስርጭትም ነው የነበረው እና በዚህ አይነት ሁኔታ ውስጥ ሆኖ የተሳካ የአፍሪካ ዋንጫ ቢሆን መዝጊያው በዚህ አይነት ሁኔታ ቢጠናቀቅ ኖሮ ሁላችንም እንወድ ነበር። ለዛ ነው የሚያናድደን አሁን መዝጊያ አሁን የፈለገ ተአምር ቢመጣ እሱን ነው እኮ አሁን የ2026 የአፍሪካ ዋንጫን ሴኔጋል 25-26 የአፍሪካ ዋንጫን ሴኔጋል አንስታለች የሚለው ብቻ አይደለም የሚነሳው። መጀመሪያ እንደው የሚነሳው የዋንጫ ጨዋታው ላይ የነበረው ግርግርና በተጫዋቾቹ በአሰልጣኙ መካከል የነበረው በጣም አንፕሮፌሽናል የሆነ ነገር ነው። አሁን ሳይዶ ማኔን የምናደንቀው እኮ የምንወደው ምን ያክል በቃ ኤክስፔሪየንስድ እንደሆነ ምን ያክል ልምድን ደግሞ የሚገርመው ነገር የሴኔጋል ተጫዋቾች በአውሮፓ ደረጃ የሚጫወቱ ናቸው። በደንብ ኤክስፔሪየንስ ያላቸው ሌላ ግን አስተውለሽው ከሆነ ቆይ ጨርሽናሽ እና በዛ በጣም በቃ ልምድ ያለው ተጫዋች መሆኑና ያንን ልምዱን ደግሞ ከፕሮፌሽናሊዝም ጋር አጣምሮ የያዘ ተጫዋች ስለሆነ ይሄንን ኃላፊነት መውሰድ የሚገባቸው የነበሩት አሰልጣኙ ናቸው። አሁን ስሜት ውስጥ መውደቅ የለባቸውም። ያንን አንረዳውም ማለት ግን አይደለም። በቃ እንዲህ አይነት ስሜት ሊሰማ ይችላል። በተለይ አብሮ ብዙ ተንሰላስሎ የመጣ ነገር ስለነበረው እየተበደልን ነው፣ ዋንጫው ዳኛው በገንዘብ ተገዝተዋል ምና ተጫዋቾቹ እኮ ይሉ ነበር እኮ ሜዳ ላይ እንደዚህ የገንዘብ አይነት ምልክት ያሳዩ ነበር ለዳኛ። እንደዛ አይነት ነገር ተንከባሎ ስለመጣ የሆነ ውሳኔ ሲወሰን ያንን ነገር አያይዘ ልታስበው ትችላለህ። ግን ከኛ በላይ ከተመልካቹ በላይ ተጫዋቾቹና አሰልጣኙ ደግሞ ትልቅ ኃላፊነት አላቸው ይሄንን የመቆጣጠር። አሁን የመጀመሪያው ጎል ሲሻር ያኔ እንዲህ አይነት በቃ ግርግር ተፈጥሮ ቢሆን በተወሰነ ደረጃ እኔ ለመረዳት ይችላሉ። ምክንያቱም ያኔም ይሄ ስሜት አለ፣ ልንበደል ነው የሚል ይሄ ስሜት አለ። የመጀመሪያውን ጥፋት ልክ የማትቀበለውን ውሳኔ ካለፍከው በኋላ የሁለተኛው ውሳኔ ላይ እንዲህ አይነት በዛ ላይ የፔናልቲ ነው እንዲህ አይነት ስሜት ማሳየት በጣም ነው እኔ የእውነት ለመናገር አናዶኛል። ያናደደኝ አሁን ያልሽውማ ልክ አይደለም። ቆይ
እንዴ ለልገልሽ አንተ ደግሞ ትናገር። እኔ አናዶኛል። ይሄ ባይሆን የምመርጠው ነገር ለምንድን ነው ይሄንን የምናገረው? የመጀመሪያውን በቃ ጎል አስቆጥሯል ሴኔጋል፣ ያንን እንዲሻር ተደርጓል። ያንን የማይቀበሉት ከሆነ ያኔ ስሜታቸውን ማንጸባረቅ ነበር የተሻለ የሚሆነው ለኔ። በዛ መንገድ መረዳት ይቀለኛል። ከዛ አለፍከው፣ ያንን ካለፍከው በኋላ ልክ ሴኔጋል በቃ የምትሸነፍበት ደረጃ መደረሱ እርግጥ ሲሆን እንዲህ አይነት ስሜት ማንጸባረቅ ይገባኛል። እየተደራረበ የመጣ ነው የሚለውን ወይንም ደግሞ ከዚህ በኋላ ጎል እናስቆጥር እንችላለን ወይም 0-0 ነን ምንም ነገር አይፈጠርም የሚለው ነገር ገዝቷቸው ሊሆን ይችላል። ግን በቃ አሁን ይሄ አይነት ነገር በቃ ሜዳ ለቆ መውጣት ከዛ በኋላ የአፍሪካን እግር ኳስ ኢሜጅ የሚያበላሽ ነገር እንዲፈጠር ምክንያት መሆን ግን በፍጹም በቃ ደስ ብሎኝ የተመለከትኩት ክስተት በሙሉ አሁን ያልሻቸውን ነገሮች በሙሉ እቀበላለሁ። ነገር ግን ለምን መጀመሪያ ጎሉ ሲሻር እንደዚህ አልሆኑም፣ ለምን በኋላ ሪጎሬ ሲሰጥ እንደዚህ ሆኑ የሚለው ላይ ብቻ ነው የኔ ልዩነት። በሙሉ ግን የሆነ ወርቅ የሆነ ነገር ነው የተናገርሽው። የመጀመሪያው ጎል ጌሙን ሉዝ እንዲያደርጉ አያደርግም። ቢሻርም ዘ ኪፕ ዘም 0-0 ነው። ሁለቱ ነው ልዩነቱ። ያኛው ግን 98ኛ ደቂቃ ላይ ነው ሪጎሬ ነው የተሰጠው። ሞሮኮ አገባች፣ ጨዋታው አለቀ፣ ሴኔጋል ተሸነፈች። ገብቶሻል መልሽ። ሁለቱ ያመፁበት አጋጣሚ የመጣው ለምሳሌ 54ኛ ደቂቃ ላይ ሪጎሬ የተሰጥቶ ቢሆን ኖሮ አያረጉ። ገብቶሻል 98ኛው ደቂቃ እኮ። ስለዚህ የመጀመሪያው ጎሉ ሲሻር ያልተቆጡበት ሜዳ ጥለው ያልወጡበትና በኋላ ግን ሜዳ ጥለው የወጡበት ምክንያት ልዩነቱ ይሄ ነው እያልኩሽ ያለሁት። ያኔ በቃ አግብተን ነበር፣ ተሽሯል፣ ዳኛው ግን በድሎናል፣ ግን ስቲል ዘ ጌም ኢዝ ኢን አወር ሃንድ ብለው ነው የሚያስቡት። 98ኛው ደቂቃ ላይ ሪጎሬ ሲሰጥ 98ኛው ደቂቃ ላይ ልክ አይደለም የሚሉት ሪጎሬ ሲሰጥ ማሰብ ያለብሽ ሪጎሬ እኮ ስቲል ልክ አይደለም ለነሱ። የዳኛው የሪጎሬ ውሳኔ ጎሎ የተሻረው ልክ አይደለም፣ እንደገና ሪጎሬውም እስካሁንም ልክ አይደለም እኮ ነው የሚሉት። ይሄን ሳዲዮ ማኔም እኔ ያየኋቸው ነገሮች የሚያሳዩት ፔናልቲ መሰጠቱ ላይ እኮ ብቻ አይደለም ጥያቄያቸው። ልክ ፔናልቲው ሲሰጥ የእኛን የመጀመሪያ ጎል ሽራ አሁን ለነሱ ፔናልቲ ከዛ በኋላማ ጎርፍ ነው የሚመጣው እኮ ጥያቄ። ቅድም አወራራችን ላይ እኮ ያንን ታሪክ የሰራ ነው እኮ ሰውም በዚህ መንገድ እንዲረዳው ነው። ለምን በዛ መጠን የሴኔጋሎች ቁጣ ገነፈለ የሚለውን ቢልዳፕ እያደረግንላቸው እኮ ነው። እንዲሁ ዝም ብሎ በአንድ ሪጎሬ ብቻ አይደለም እንደዛ እዛ ደረጃ ላይ የተደረሰ ተርሞይሉ የመጣው ከዛ አይደለም እኮ የመጀመሪያው ጎል መሻሉ ላይ እኔ አሁን ጥያቄ ምን መሰል እኮ አልጨረስኩም፣ በዛው እንድትመልሰው። የመጀመሪያው ጎል መሻሩ ላይ ያን ያክል ጥያቄና ስምምነት ያልሆነ ነገር ካለ ያን የሆኑ በዛ መንገድ ስሜትን ማንጸባረቅ ይሻል ነበር ብዬ ነው በራሴ ምር እኮ። ግን የነሱ አሁን ይኸውልሽ የነሱ አሰምሽን ቅድም ለምሳሌ 54ኛው ደቂቃ ላይ እንዲህ አይነት ሪጎሬ ተሰጥቶ ቢሆን ኖሮ ይቃወሙ ይሆናል፣ ግን ሜዳ ጥለው እስከ መውጣት ደረጃ አይደርሱም። ምክንያቱም ከ54ኛው ደቂቃ አንስቶ እስከ 90ኛው ደቂቃ ድረስ እንዲህ ያለውንም ነገር ቢሆን ኦቨርካም ለማድረግ መፍትሄ ለመስጠት ጎል አስቆጥሮ ጨዋታው ላይ ድል ለማድረግ ጥረት የሚያደርጉበት እድል አለ። አሁን ግን ሁለት ነገሮች ተደራርበው መጡ። 90 ደቂቃ ላይ ጎላቸው ተሻረ፣ 97ኛው ደቂቃ ላይ ደግሞ ሪጎሬ ተሰጠባቸው። በጎሉ መሻርም አያምኑም፣ በሪጎሬ መሰጠቱም አያምኑም። ሳዲዮ ማኔ ሪጎሬው ልክ አይደለም ይላል። እኛ ያደረግነውን ግን ልክ አይደለም፣ ወካውት ማድረጋቸውን፣ ሜዳውን ለቀው መውጣታቸውን ስቲል ኢንጀስቲስ ነው እኮ ለነሱ። አላህ አልተኛም የሚሉሽ እኮ የደረሰብንን በደል አይቶ ካሰን ነው እኮ እያሉሽ ያሉት። በደል ነው ለነሱ። ይሄኛው የ98ኛው ደቂቃ በደል ግን መልስ የመስጫ ጊዜ የሌለው በደል ነው። ዋዲዱ ምን ታደርጊያለሽ? ሴኔጋል ልክ ናት እያልኩሽ አይደለም። እኔ እያልኩሽ ያለሁት ጎላቸው ሲሻር ሜዳ ጥለው ያልወጡበትና ሪጎሬ ሲሰጥባቸው ሜዳ ጥለው የወጡበትን ምክንያት ብቻ ነው እያስረዳውሽ ያለሁት። አርጊመንቱ ላይ አንቺን ነው መወስድ እንዳለ ቀበለዋል። ነገር ግን በሁለቱ መካከል ግን ይሄ ክሊር ዲፈረንስ ግን አለ።
ምንም እድል የለሽም ሪስፖንድ ለማድረግ። ለምሳሌ 17 ደቂቃ ተቋረጠ አይደል? ከዛ ጨዋታው ቀጠለ። ተለምነውም ተግባብተውም ተጠራርተው መልሰው ገቡ። ልክ ሲገቡ ብራሂም ዲያዝ ሪጎሪዮን መታ፣ ሜንዲ ያዘ፣ ጨዋታው አለቀ። ወዲያው ቢመታም አገባ፣ ጨዋታው አለቀ ነው። ሴኔጋል ሉዝ ነው የምታረግ። አንፌርሊ ማን እንደዚህ ዋንጫ አይወሰድብንም የሚል ቅድም የነገርናቸውን ታሪኮች አያይዞ የማስብ ነገር ነው የመጣ። አሁንስ በዛ አሉ አላልኩሽም ቅድም? የአሁንስ በዛ ሜንታሊቲ ላይ ደረሱ እና ምንም መልስ የመስጠት ደግሞ እድል የላቸውም። ሴኔጋል ያረገችው ነገር ልክ አይደለም፣ በዚህ እንስማማለን። ሼምፉል ነው፣ ያሳፍራል፣ በዚህ እንስማማለን። ኢሞሽኑ እግር ኳስ ላይ ግን ያለው እኔ አም ሶሪ የዚህ አይነት ነገር ደጋፊ ቀንቃኝ ምናምን አይደለሁም፣ ግን አይ ላቭ ዘ ኢሞሽን አም ሶሪ። ሌላ ግን እኔ ደግሞ በጣም ለእግር ኳስ ሞሮኮም ግን የሚኮን እግር ኳስን ተራ ነገር አድርጎ ለሚያስብ ሰው አይ አይደለም እንደዛ አይደለም። ግን በሞሮኮ በኩል ደግሞ በጣም ያበሳጩ ነገሮችም ነበሩ፣ ልትታገሰው በቃ የሚከብድ። ለምሳሌ የሜንዲን ፎጣ እንዴት ነበረ? እኔ እኮ ደግሞ እኮ ደጋፊዎቹ ናቸው የሚያዙት እኮ ሐኪሚ ነው እኮ እንደዛ ሲያደርግ፣ ሐኪሚ እንደዛ ያደርጋል። ሌላም አንድ ተጫዋች ኮንፍሮንት ብቻ የተጫዋቾችን ትኩረት ለመበተን እና በሆኑ ነገሮች ፕሮቮክ ለማድረግ የሚያደርጉት ጥረት ግን በጣም የሚያናድድ ነው። እውነት ለመናገር በሞሮኮም በኩል ከነሱም ይሄ የሚጠበቅ ነገር አይደለም። በጣም በጣም ብዙ የሚያበሳጩ ክስተቶች ነበሩ። ግን እንደነሱ አይነት ሲኖች እግር ኳስ ላይ አሉ። መለካከፍ ሳውዝ አሜሪካ ላይ አለ፣ ኖርዝ አፍሪካዎች የቲፒካል ባህሪያቸው ነው ፕሮቮክ ማድረግ። እንደገና የማነው የተወሰኑ ሀገሮች እንደዚህ ያደርጋሉ። የሞሮኮ ግን የዚህኛው የዋንጫ ጨዋታውም ላይ በጣም በዝቶ ታይቷል። እኔ አንድ ያየሁት፣ ሁለተኛ እንደተባለው ሌሎችም ብሔራዊ ቡድኖች ላይ ይደረግ ነበረ። ከዛ ደግሞ ምቾት የማሳጣት ነገር ብሔራዊ ቡድኖችን ምቾት የማሳጣት ነገርም ስለነበረው በእንዲህ አይነት ሁኔታ ቀጣይ የአፍሪካ ዋንጫን ለማዘጋጀት ፍላጎት ያላትና የዓለም ዋንጫን ለማዘጋጀት ፍላጎት ባላት ሀገር በጣም ደስ የሚል ነገር አይደለም። ሞሮኮ አዘጋጅናት እኮ 4 ዓመት በኋላ እኮ ተመርጣ የለ ታዘጋጃለች። በነገራችን ላይ 2028ም የአፍሪካ ዋንጫ መድገም ትፈልጋለች። እግዚአብሔር ትፈልጋለች። አሁን የእኛስ ስሜት እንደዚህ ሆነ፣ የአድማጮቻችንስ የሚለውን ደግሞ ይጻፉልና ደስ ይለኛል። እንደ አንድ አፍሪካዊት ደብሮሻል? አዎ እኔ ደስ አላለኝ። አይለቁንም ነጮቹ ብለሽ ኖ አይደለም እንደዛ አይደለም። በእንደዚህ አይነት ነገር በቃ ይሄ እግር ኳስ እኮ የጋራ ህግ ነው። ነጮቹም ቢሆን የሚከተሉት ተመሳሳይ ህግ ነው፣ እኛም ቢሆን የምንከተለው ተመሳሳይ ህግ ነው። ስለዚህ ለህጉ የተገዛ እና ፕሮፌሽናሊዝም የሆነ ነገር ቢኖረው ደስ ይለኝ ነበር። ከስሜት ውጪ መሆን አለበት ማለት ሳይሆን ግን ይሄ ግን ነገር በስቷል። ለ30 ሰከንድ በዚህ ረብሻ ውስጥ የዳኛው ሚና ናንጂ ጨዋታውን በጥብጦታል ዳኛው ብለሽ ነው የምታስቢው? አላስብም። እኔ ፔናልቲው መጨረሻ ላይ የተሰጠው ፔናልቲ ያሰጣል ብዬ ነው። የጎሉ መሻርስ የጎሉ መሻር ላይ ምናልባት ቀደም የሚለውን ቅድም ያነሳውን ሀሳብ እጋራለሁ። ቀድሞ ፊሽካ የኔን ባለሙያው ያስተያየት እሱ ነካራል። በቃ ቫር ቢዳኘው ኖሮ ይሻል ነበር። ማንኛውም የሆነው ሆኗል። አፍሪካ ደብሯታል። ካፍ አንላቀቅም ብሏል። አንላቀቅም ሞሮኮ ኮምፕሌን ያደረገችው ካፍ ራሱ ስቴትመንት አውጥቷል ትናንትና። ጂያኒ ኢንፋንቲኖ ደብሯቸዋል የሆነው ነገር የተፈጠረው ሲል በዛ ውስጥ ድርሻ አላቸው የሚባሉትን በሙሉ አይማረኝ እያሉ ነው። መልካም፣ እኛ እንደነዚህ ያሉ ሀሳቦችን አንስተናል። የእናንተ ስሜት ምንድን ነው የሚለውን የእውነት ለመናገር የእግር ኳስ ወዳጆችን የአድማጮቻችንን ስሜት ሪያክሽን በዚህ ጉዳይ ላይ በጣም 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 ማወቅ ፈልጋል። ጻፉ በእናታችሁ፣ ተመልሰን እንመጣለን።